የጽድቅ ከተማ የሚስጥር ቀንዲል የመቅረዝ ሻማ ተናፋቂ እመቤት ተወዳጅ ንግሥት እናፈቅርሻለን ኪዳነ ምሕረት እናፈቅርሻለን ኪዳነ ምሕረት በአምሳለ መኖር አስተማስረኪ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ መርጦ በመንፈስ ቅዱስ የሾማችሁ ንጹሐን አባቶቻችን የዚህ ታላቅ ደብር አገልጋዮች፣ አባቶች፣ ካህናት እንደየማድረጋችሁ በበረከታችሁ ይባርከን እግዚአብሔር። ልዑል እግዚአብሔር በቸርነቱ በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞችና እህቶች እንዲሁም የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ የሰጠን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ይክበር ይመስገን። የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን በተዋሕዶ እምነታችን ያጸናን ቅድስት ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና ይድረሰው። እናንተም ወገኖቼን
በተለይም ቅድስት ድንግል እመቤታችንን ይዤ በምንቆይባት ጊዜ ሁሉ አንደበቴን እንዲያከናውን ነው ለመሰማማቱ የሚያበቃ። ከሁሉ አስቀድሜ አንደበቴን ለሥላሴ አደራ እሰጣለሁ። ተመስገን ልመናዬን የሰማኝ አምላክ ስሙ የከበረ ይሁን። መክፈቻዬ መዝሙር 118 ቁጥር 33 መነሻዬ ይሆናል። ነቢየ ልዑል ዳዊት እግዚአብሔር አድሎት በጣቶቹ በገና ደርድሮበታል። የታደለ እጅ የታደለ ጣት፣ በክንዶቹ መሰንቆ መጥቶበታል። አቤት ምን ሰርቶ ይሆን? ምን ተቀብለን ይሆን? ምን አድርገንበት ይሆን? የታደለ እናቱ ኢትዮጵያዊ ናት። ሆሊ ስሟ በኢትዮጵያ መሬት ተወለደች። በታደለች ሀገር ከሁሉ ሀገር ሁሉ ለይቶ ምስጢር ያስቀመጠባት ማኅፀኗን ባርኮላት ዘማሪ ልጅ ወለደች። በዓይነ ሕሊናው እያየ መዝሙሮቹን ዘመረ። በጌታና በዳዊት መሃል 1000 ዘመን ርቀት አለ። አባቱ እሴይ ነው፣ እናቱ ሆግሌ ናት። ኢትዮጵያ መወለዷ ዘርን አይመለከትም። ዘር ስንጠራ ላይ ስንወጣ ዘር አዳም፣ ወረድ ስንል ዘር አብርሃም። ከዚህ ውጭ የሀገር ስም የዘር መጠሪያ አይሆንም። መንፈስ ቅዱስ ስላደረባቸው በጸጋው ለሚኖሩ ዘር የሚጠራ በዚህ ብቻ። የታደለች እንደው ምን ብላ ጸልያ ይሆን ይህንን ዘማሪ የወለደች? እንደው ለመሆኑ በዚህ ዘመን መውለድ ያልደረሳችሁ ሰዎች ምን እያላችሁ ነው የምትጸልዩት? ለመሆኑ ልጅ ስጠኝ የሚል ኖር የሆነ በዚህ ዘመን? ጉድ! የእኛ ጌታ ወደ ቀራንዮ ሊሰቅሉ ይዘው ሲሄዱ ያልወለዱ ማኅፀኖች ብፁዓን ናቸው የሚሉበት ዘመን ይመጣል ብሏል። በእድሜያችን እኮ በዚች 51 ዓመት ውስጥ እንኳን ያልሰጠህን አምቼህ ነበረ እንኳን ያልወለድኩ ያሉ እናቶች እኮ አሉ። አሳልፈነዋል። አሁንም እግዚአብሔር ይሁንን። እናቴ ልጅ እግዚአብሔር ያደላቸው እናቶቻችን ልዑል እግዚአብሔር ማኅፀናቸውን ቤተ መንግሥቱ ቤተ መቅደሱ አድርጎ ቅዱሳኖቹን አመስጋኞቹን ቀዳሾቹን አውጥቶበታል። አሁንም እግዚአብሔር ያስበን። ወደ ዳዊት እሄዳለሁ። አቤቱ የሥርዓትህን መንገድ አስተምረኝ። ባካችሁ ጸሎታችሁ ላይ ጨምሩት። መዝሙር 118 እስከ 120 አሌፋት 22 ናቸው። ከ22ቱ ታው የሚለው 22ኛው ግንባራችን ላይ ያለ ጽሑፍ ነው። ጸሐፊው ጸሐፌ ትእዛዝ መጋቤ ሐዲስ ቅዱስ ገብርኤል ነው። ቀለሙ አንድ አይነት፣ ጸሐፊው አንድ ነው፣ ቅዱስ ገብርኤል ነው። የእናቴ ልጅ የጸሐፊ ቅዱስ ገብርኤል ሲመዘግብ በቀኙ 6ቱ አለቆች ምሳር ይዘው ባዶ እጁን ያለ የለም። በግራው 6ቱ መቅሰፍተ መላእክት ምሳር ይዘው እየሄደ ይመዘግባል። ራእይ ማን ነው? ትንቢተ ሕዝቅኤል 9 ምዕራፍ መለከቱ ወዳለበት ሰው አትቅረቡ ተብሎላቸዋል። ሳርም ቢሆን ይላል ዮሐንስ ራእይ 7 እና 8 ምዕራፍ ዛፍም ቢሆን አትንኩ ተባለላቸው። ያ ጽሑፍ ጥቁር ቀለም ነው ለታደሉ መንግሥቱን ለሚወርሱ፣ ላልታደሉ በክፉ ሥራ ለሄዱ ቀይ ቀለም ይሆንባቸዋል ይላል። ይኸውም በክፉ ሥራቸው ምክንያት ደማቸው ፈሶ ያልቃሉ ሲል ታው 22ኛው አለፋት ጸልዩት ማሳሰሪያዬ ነው። አቤቱ የሥርዓትህን መንገድ አስተምረኝ። ሁልጊዜ እፈልገዋለሁ። ቤተ ክርስቲያናችን ሥርዓት አላት። ወንዶቹ ይኸው፣ ሴቶቹ ይኸው። ሥርዓቷ ቤተ ክርስቲያናችን መግቢያ በሮቿ፣ መስኮቶቿ፣ ማዕዘኖቿ ሁሉ አባቶቻችን ማስተማሩ ሥርዓት እናቴ አቤቱ የሥርዓትህን መንገድ አስተምረኝ።
እናቶቻችን ተከናንበው ወንድ ቢከናነብ አያምርበትም። ቀፎ ቆራጭ ነው የሚመስለው፣ ወይም ባለዛር ቃልቻ ይመስላል። አይቻልም። ወንድ ሲከናነብ አያምርበትም። እነዛ ጸጋ አድርጎ ሰጥቷቸዋል እናቶቻችን። ሥጋው ደግሞ ሲቀበሉና ወንጌል ሲሳለሙ ከደረጋቸው ይውረድ ይላል እናተ ሥርዓተ ቅዳሴ። ወጣም ወረደ እዚህ ደርሰናል። እግዚአብሔር ከእኛ ጋር ይሁን። ሥርዓትህን አስተምረኝ እንዳስተውል አድርገኝ። ሕግን ይፈልጋለሁ እባካችሁ የእናቴ ልጅ እንዳስተውል አድርገኝ ይበሉት። ማስተዋልን ስጠኝ ይበሉት። ይሄ ጊዜ ኃይለኛ ጊዜ ነው። በፍጹም ልቤ ጠብቀዋለሁ ሥርዓትህን። እርሷን ወድጃለሁና የትእዛዛትህን መንገድ ምራኝ። ልቤንም ወደ ምስክርህ አዘንብልኝ። ወደ ስስትም አይሆን። ክርስቲያን እኮ ለጋስ አይሰስትም። አምላካችን ስስት አላስተማርም እኮ። መስጠት ነው ሥራው። የኔ ጌታ ከንቱ ነገርን እንዳያዩ ዓይኖቼን መልስ። የእናቴ ልጅ ከንቱ ነገር አያሳየን መድኃኔዓለም ክርስቶስ። ከንቱ ነገርን እንዳያዩ ዓይኖቼን መልስ። ምን አይነት ጸሎት ነው? ምን አይነት ጸሎት ነው? በመንገድህም ሕያው አድርገኝ፣ እንዲፈራ ባሪያህን በቃልህ አጽናት። ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም ሆናለሁ። መዝሙር 18 ቁጥር 12 እና 13። ከተሰወረ ኃጢአት አንጻኝ። አይገርምም? የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ማስተዋሉን ስጠን። የአባቶቻችን አምላክ ከእኛ ጋር ይሁን። አምላከ ዳዊት ማስተዋሉን ይስጠን። ዓይነ ልቦናችንን ያብራ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ማሳሰቢያ ያለኝ እንዲሁ ተያይዘን እንዳንጠፋ ብዬ ነው። እናቴ ልጅ እባካችሁ አለመንገዱ እየሄድን ማሳሰቢያዬን ከነገርኳችሁ በኋላ ቀጥታ ርዕስ ሰጣችሁና እግዚአብሔር ባለባት እናከናውነዋል። መጀመሪያ ጥብቅ ማሳሰቢያ፣ ሁልጊዜ ወደ ቤተ እግዚአብሔር ስትመጡ አስራቱን፣ ቀዳማያቱን፣ በኩራቱን፣ ስዕለቱን፣ የእናቴ ምጽዋቱን፣ መገበሪያውን፣ ዕጣኑን፣ ሰሙን ራስታችሁ ገዝታችሁ ልከሩ። ማሩን ከመርካቶ ማሩን ገዝታችሁ ልከሩና አምጡ። ጧፉ ፍተሩ። እንደ አባቶቻችን ከመምህራን የሚነገረውን ኃይለ ቃል ጻፉ። ቅዳሴውን ታዳምጡታላችሁ። ወርቅን የሚወዱ ይነቀሉ። ሌባና ጉቦ የሚበላ መጨረሻው ምንድን ነው? አራጣ አበዳሪ በጤፍ አሸዋ በወተት ውሃ መጨረሻው ምንድን ነው? ሐሰተኛ ይወገድ። ለምን እንዋሻለን? ቂም ያለበት አይቀርም። ኧረ ተው አስተውሉ። ዕለተ ሰንበት የክርስቶስ ቀን ናት። ዛሬም ትንሣኤ ናት፣ አትለወጥም። ከሰባቱ ዕለታትም ጸንታ የምትኖር ናት። እሑድ ሰንበት ጻድቃንና ኃጥአን ይለዩባታል። በዚህች ቀን እባካችሁ እረፉ። አትሽጡባት፣ አትለውጡባት፣ ተጠንቀቁ። ደብረ ዘይት እኩለ ጾም፣ ሰብዓ ሰንበት፣ ዓርብ ግቡ። ኪዳን አድርሳችሁ ዕጣኑን አሽትታችሁ ሰኞ ውጡ። በዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። ልጆችሽ በጎዳና ላይ ይጫፈጨፋሉ ይላል ትንቢቱ። እዚህ ቅዳሴው ሲቀደስ መንፈስ ቅዱስ ወርዶ መስዋዕት ሲለወጥ እነሱ ያንከባልላሉ። እያንከባለለ እዛው ላይ ያስቀራቸው። በቅዳሴ ሰዓት በማንኛውም ጊዜ ቢሆን እዚች ቤተ ክርስቲያን ውስጥ ልጆቻችሁን ያዙ እንዳይሯሯጡ። ታላቁ ሰማዕት ቅዱስ ጊዮርጊስ ኳስ መጫወቻ መጠጥ መሸጫ ነው። መጠጥ ወይስ ሙጥጥ? ተነጋገሩበት። መስመር ሲይዙ ከልክ አልፈናል። የእናቴ ልጅ በንግስ በዓላት ቤተ ክርስቲያን በር ላይ ደርድረው ማለፊያ የሚዘጉትን ነጋዴዎች ነጋ እንዴ ወይስ ነጋዴ? እናንተም አትግቡ፣ በአሕዛብ ሸቀጥ አትደናቀፉ፣ ቀጥ ብላችሁ ወደ ታቦቱ አክብሩ። እግዚአብሔር
በቃ ተያይዘን አንጥፋ። በሌላ ጊዜ ቅዳሜት ሰርግ፣ እሁድ ሰርግ ማን ነው? ቅዳሜ ሰርግ፣ እሁድ ገበያ ደርግ ተክሎብን ሄደ። እሁድ ማክሰኞና ሐሙስ ነበረ ሰርጉ። ግንቦት ሰርግ ደርግ ተከለብን አልነበረም። እናቴ ልጅ ሰንበት ትከበር። እናቶቻችን ቀሚሳቸው ጥልፉ ከእምብርታቸው አልፎ አያውቅም። እግር ላይ ወርዷል። በዛ ላይ በየምንጣፉ መስቀሉ በየጫማችሁ ላይ ሶሉ ላይ የተሰራ እየተረገጠ ነው። አስተውላችሁ ግዙ፣ አስተውላችሁ ኑሩ። ሌላው አልባሳት አይታችሁ እንደሆነ ላውሬ ስዕል ተስሎበት ሰፊው ይገርመኛል። ጭንቅላቱ ለብቻ ተቆርጦ ተዘግዝቆ፣ ክንፉ ለብቻ፣ እግሩ ለብቻ ተቆራርጦ እስከዛሬ አልባሳት ላይ ስዕል ተስሎ አይታችሁ ታውቃላችሁ? በቤተ መቅደሱ በመጋረጃ በማህሌቱ በቅዳሴው ታጥሮ በመጋረጃ እንደገና ቅዳሴው ሲቃል ተጋርዶ የሚቀመጡ ስዕሎች በየሜዳው በየአጥሩ ላይ ይለጠፋሉ። አሞራ እየኮሰበት አሞራ እየቦነነበት ክብራቸውን መናፍቅ ቀደደ ብላችኋል። እኛ እንዲህ እያደረግን ጃንጥላ ላይ ስዕል አትግዙ። ከአንሱት ከጃንጥላው ላይ ቀዳዶት ከሆነ ሳትጨምሩ አመዱን እዚሁ ግቢ አምጥታችሁ አፍስሱ። ሳትጨምሩት አንድ አይነት ስዕል አትግዙ። ፎቶኮፒ አይነሳም ስዕል በጀሶ በብር በነሐስ በፕላስቲክ ስዕል ቀልጦ አይሰራም። መስቀል ላይ ስዕል አይቀረጽም። አራቱ ኪሩቤሎች ናቸው የታዘዘው ይቀረጽ የተባለው ምስል ነው፣ ስዕል አይደለም። መንበር የምታሰሩ ከምስራቅና ከምዕራብ አንዳንድ መስቀል፣ ሰሜንና ደቡብ ሐረግ ብቻ መንበር የምታሰሩት ምንም አይነት ነገር ላይ አይቀረጽም። የእመቤታችን ስዕል መንበሩ ላይ ይቀመጣል። ሐረግና በምዕራብና በምስራቅ አስተውሉ እናችን። ሌላው ስዕሎች መለበጃ መጽሐፍ ላይ ልባዱ ላይ በየጃንጥላው ላይ አያስተማሩም። እንዲህ አይነት ስርዓት ተጠንቅቃችሁ ኑሩ። ሌላው አባቶች በፕላስቲክ የተሰሩ ስዕሎች እንዳትለጥፉ ወይም ቤተክርስቲያን ተጠንቅቃችሁ ስሩ። ስዕሎች በፕላስቲክ እንዳይሰሩ፣ ጊዜ አለው። ዱቄት ሆነው ይወርዳል። በዛው በልብሳችን በፈትላችን በመርዱፋችን በካቴናችን ይሰራል። የቅዱሳን ስዕል አባቶቻችን እንዳከበሩ እናከብር። ሌላው ሰርግ ይደገሳል፣ ተክሊል ይፈጸማል፣ ካህናት ይጠራሉ፣ ስዝቡ ይገባል፣ እንጀራው ተሰትሮ ወጡ ቀዝቅዞ 7 ሰዓት ይባላል፣ 10 ሰዓት ይመጣሉ። ከዚያ አባታችን ጸሎት ያደርሱና 10 ደቂቃ ትምህርት ይሰጣል። ጉድ ጋብቻን ያህል ክብር ያለው እግዚአብሔር የመሰረተው ትምህርት የሚሰጥበት 10 ደቂቃ ነው። ትምህርቱ አተሩትም ዓላማችሁ ፎቶግራፍና መናፈሻ ከሆነ እዛው ቅሩ። እግዚአብሔር ያደራችሁ በጠራችሁበት ሰዓት 3 ሰዓት ካላችሁ ተገኝታችሁ አባቶች ጋብቻን ያስተምሩ። መቀለጃ አይደለም ጋብቻ። ለዚህ ነው ሰርግ በሳምንቱ ቤቱን እየጣላችሁ የምትወጡት። ተያይዘን አንጥፋ። ይስተካከል ነገር ያሳዝናል። ጋብቻን ያህል ዘር ማምጫ ቅዱሳን የሚወጡበት ጋብቻ 10 ደቂቃ ትምህርት ስንቀልድ እንዳይቀልድብን ሊያበርስ ርዕስ እሰጣችኋለሁ። የአባቶች አምላክ ከእኛ ጋር ይሁን። ሌላው ቤተ መቅደሳችን መቅደስ ቅድስ ከማለት እሚዘሰ አንትሙኒ ከመዝ ግበሩ ቅዳሴ አንድምታ የእመቤታችን ቅዳሴ ማርያም ክፍል 3 መቅደስ ቅድስ ከማለት ሰሪያ ቆሞ አሰርቶ ራሱ ቀድሶ ሲያርግ ሚዘሰ አንትሙኒ ከመዝ ግበሩ 13ቱን ሐዋርያት አቁሞ ቅዱስ ጳውሎስ ተጨምሮ እነሆ እስከ ምጽአቱ ድረስ በእናቴ ስም ቤተ መቅደስ አሰራርን ሥርዓተ ቤተ ክርስቲያንን አስተማርኳችሁ ብሎ አርሟል። ከፍ ዝቅ ማድረግ መለወጥ አይቻልም። መሐንዲሶቹም ሁላችሁም ተጠንቀቁ።
መድኃኔዓለም በተናገረው ቃል ወደ ኋላ አይመለስም። የአባቶቻችን አምላክ ከእኛ ጋር ይሁን። ርዕሳችን በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሩ። ደግሞ አለው የቅዱስ ጳውሎስ መልእክት ነው። አሳዳጅ የነበረ መድኃኔዓለም ክርስቶስን ልብሱን ገፈው በጀርባው ሲያንጋልሉት ችንካሩን ለመምታት ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ምድር ተንቀለቀለች፣ ድንጋይ ተፈረካከሱ፣ ከዋክብት ረገፉ፣ ጨለመ። የደብዳቤዎቹን የገላትዮቹን ልብስ ሲሰበስብ ነበር ቅዱስ ጳውሎስ። በግርጌው ሲያልፍ እግሩን ረገጠ ጌታን። ሳውል መመለስህ አይቀር ትረግጠኝ። 430 ጊዜ በጠፍር አስገድሎታል ጌታን። የሚገርመኝ ቤተ መቅደሱን እንዲሠራ በፊልጵስዩስ ከ13ኛ ሆኖ ከ12 ሐዋርያት ጋር ተገኝቷል። ሰኔ 21 ቅዳሴው ሲቀደስ በጌታችን ቆርቧል። የታደለ ጳውሎስ የጻፈው ጽሑፍ በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ማደግ አለ እኮ። ሥጋ ያድጋል፣ አእምሮ ያድጋል፣ መንፈስ ቅዱስ በእናንተ ውስጥ በሥራ ያድጋል፣ ያሳድጋችኋል። እናንተ ልጅ ፊልጵስዩስ ቆላስይስ ምዕራፍ 1 ቁጥር 10 እና 14 ላይ ያለ ኃይለ ቃል ነው። እግዚአብሔር ከእኛ ጋር ይሁን። ለመጨረሻ ደግሞ አለው በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ነው። ቆላስይስ 1 10 እና 11 ቁጥር። ለመጀመሪያ ጥቅስ መቃብያን ሳልስ ምዕራፍ 10 ቁጥር 28 ከ26 ጀምሮ ያለው እናንተ አንብቡት። የምፈልገውን አንኳሩን እነግራችኋለሁ። ሙሉ ትምህርቱ ቆላስይስ ምዕራፍ 1 ከቁጥር 1 እስከ 14 አንኳሩን ብቻ ነገራችሁ ተቀበለዋለሁ። የአባቶቻችን አምላክ ዓይነ ልቦናችንን ያብራው። ከሞት ወደ ሕይወት ትሻገሩ ዘንድ ከሞት በኋላ ሕይወት አለ። እናቴ ልጅ ከገቡ የማይወጡበት፣ ካገኙ የማያጡበት፣ ከከበሩ የማይዋረዱበት ምን አይነት የምትናፍቅ ሀገር አለች? ዮሐንስ በራእዩ አዲስ ሰማይ አዲስ ምድር ሲወርድ አየሁ። ምን አይነት ዓይን ነው! እንደው ምን ቀን ተጸንሶ ምን ቀን ፈጥሮት ከእንዴት ያለው ማህፀን ወጥቶ እንዴት ያሉ እናቶች ናቸው ያፈሩት! ቅዱሳን አባቶቻችን የእናቴ ልጅ ከሞት ወደ ሕይወት ትሻገሩ ዘንድ ከምታልፍ ከዚህ ዓለም ወደ መንግሥተ ሰማያት ትሄዱ ዘንድ አባቶቻችን በሚያልፍ ዓለም የማያልፍ ሥራ ሰሩ፣ በሚሞት ዓለም የማይሞት ሥራ ሰሩ። ይኸው ይህ የማይሞት ሥራ ይህ መቅደስ እኮ ያለ ሰማያዊ እኮ ምድር ላይ ሰሩት አባቶቻችን። ዮሐንስ በራእዩ አሁንም የታደለ 11 የታደለ ምን አለና ተናገረ? እናቴ ልጅ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። ጉድ! የኪዳኑም ታቦት በመቅደሱ ታየ። ይህች መቅደስ ሰማያዊ ናት። አገልጋዮቿ ሰማያውያን ናቸው። በምድር ያሰራችሁት በሰማይም የታሰረ ይሆናል፣ ያፈታችሁት በምድርም በሰማይም የተፈታ። ምን አይነት ስልጣን ነው! እንጠቀምባቸው። ይብላኝላችሁ ነፍስ አባት የሌላችሁ ሰዎች፣ ነፍስ አባት እያላችሁ ሥጋው ደሙን የተቀበላችሁ እግዚአብሔር ይሁናችሁ። ንስሐ የሚያገባችሁ እግዚአብሔር ይሁናችሁ። ካህናትን የሚሾም ማን ነው? ካህን አባቴ ማለት ማን አባቴ ማለት ነው? አይብላኝላችሁ ነፍስ አባት የሌላችሁ ያሳዝናል። ይመርቋችሁ፣ ተባረኩ። ካህናትን የሚሾም እግዚአብሔር ነው። ኅዳር 21 ትዝ ይለናል። ኅዳር 12 ትዝ ይላችኋል። ራሳቸውን የሾሙ ዳታንና አቤሮን
የቆሬ ልጆች እኛ ካህናት ነን አሉ። 250 ተመራጠው እግዚአብሔር ክህነቱን አልሰጣቸውም። ይብላኝላቸው ክህነቱን ላልሰጣቸው ሰዎች እኛ ቅዱሳን ነን አሉ። አልተቀደሱም በእግዚአብሔር ፊት ቅዱሳን ነን አሉ። ምድር ተከፍታላቸዋለች። እነዚህን አባቶቻችንን እግዚአብሔር የሾማቸውን ግን ተጠቀሙባቸው። በእነሱ ጦስ እኮ ነው የእናቴ ልጅ ኅዳር ሲታጠን የመጣው። ትዝ ይላችኋል። ኅዳር ሲታጠን ዘኍልቍ 16 መጽሐፍ ቅዱሳዊ ነው። እግዚአብሔር የሾማቸውን ካህናት ሕዝበ እስራኤል አጉረመረመ። እነኛን መሬት ተከፍታ አወጣቻቸው። 250ቸውን ራሳቸውን የሾሙትን ካህናት አቤቱ እግዚኦ ታስተውሉት ይሆን? አዳም ራሱን ሾመ። 5500 ዘመን ፍዳውን ጠበሰ። ዳታንና አቤሮን ራሳቸውን ሾሙ። መሬት ተከፍታ አወጣቻቸው። ናምሩድ የካም የተረገመ ዘር አባቱ የረገመው ከነዓን ወለደ። አብሮ የረገመው ከነዓንን በአያቱ ስለሳቀ አያቱም አባት ነው። ከነዓን ኩሽን ወለደ። ኩሽ ናምሩድን ወለደ። ራሱን ሾመ። ጠንቆ ይኸው አለቀቀን። በምድር ላይ የቋንቋ መለወጥ በናምሩድ የመጣ ነው። የተረገሙ ሰዎች የሚያመጡት ጦስ ዓለምን ያጠፋል። የአባት ርግማን አጥንት ይሰብራል። የእናት ርግማን ስር መሰረትን ይጥላል። እናትን አትርገማችሁ፣ አባትን አይርገማችሁ። ላለመረገም ነው። የእናቸው ልጅ የታደለ ቅዱስ ጳውሎስ የጻፈው መልእክት ይኸው ላይኛይቱን ቤተ መቅደስ ለመስራት ታደለ። ሊጨርሰው ዮሐንስን እነሆ ታቦቱ የቃል ኪዳኑ ታቦት በላይ እግዚአብሔር ዘንድ ታየ። መብረቅ ድምፅና ነጎድጓድም የምድር መናወጥም በዚያ ሆነ። በጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሩ። የታደላችሁ እጅግ በሰማይ የኪዳኑ ታቦት አለ፣ በምድርም የኪዳኑ ታቦት ዙፋን ነው። ለዚህ ማረፊያ ሳላችሁ እንዴት ታድላችኋል! አልቆ ለማየት ያብቃችሁ። ስለዚህ አለ ይህ ቅዱስ ጳውሎስ የጻፈው መልእክት እነሆ ከዚህ ከምታልፍ ዓለም ወደማታልፍ ዓለም ትሄዱ ዘንድ በዚህ ዓለም ብርሃን ከዚህ ዓለም ብርሃን የሚበልጥ ብርሃን ታዩ ዘንድ በጎ ሥራ ነው ሰው። መቃብያን 3 መቃብያን 10 ቁጥር 28 እግዚአብሔር ከኛ ጋር ይሁን። ሲራክ 16 ቁጥር 12 ቁጣው እንደ ቸርነቱ ብዛት መጠን ነው፣ ሰውን እንደ ሥራው ዋጋውን ይከፍለዋል። ይኸው የእያንዳንዳችን ሥራ ትመዘገባለች። ርዕሳችን በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሩ። ማቴዎስ 5 ቁጥር 16 ከማሩኬ ይብራ ብርሃንክሙ በቅድመ ሰብእ፣ እንዲሁ በሰው ሁሉ ፊት ብርሃናችሁ ይብራ። አንድም እንዲሁ ሥራችሁ ሁሉ በሰው ፊት ይብራ። ከመ ይብርሃኑ ምግባሪክሙ ሰናየ ወይሰብሕዎ ለአቡክሙ ዘበሰማያት፣ መልካሙን ሥራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ያከብሩ ዘንድ። አንድም በጎ ሥራችሁን አይተው ሰማያዊ አባታችሁን ያመሰግኑ ዘንድ እንዲህ እያሉ እነሆ እነዚህ ሰዎች ይህም በጎ ሥራ እኮ የሚሰሩት እነዚህ ሰዎች በእኛ መካከል የበጎ አብነት እኮ የሆኑት እነሆ እግዚአብሔር ቢፈቅድላቸው ነው። ሃይማኖታቸው እኮ የቀና ቢሆን ነው እነዚህ ሰዎች ይህም በጎ ምግባር የሚሰሩት እያሉ አምላካችሁን እንዲያመሰግኑ ሁልጊዜ ሥራችሁ በሰው ሁሉ ፊት በጎ ይሁን አላቸው።
መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የኔ ጌታ ጸጋውን ክብሩን ያድለን፣ በረድኤቱ አይለየን። አስተውሉ። አንድም ክብርን ክብርን ሲሹ በበጎ ክብር ጸንተው መከራውን ለታገሱ ሰዎች ሁሉ እግዚአብሔር ዋጋቸውን ይከፍላቸዋል። እርሱም የዘላለም ዕረፍትና ሕይወትን ይሰጣቸዋል። በጎ ለምትሠሩ ሁሉ ለዚህ ክብር ያብቃን። ጌታ የማያልፈውን የሚያልፈው ዓለም ሆነ ለካ የማያልፈውን ስራ መስራት የማያልፈውን ዓለም ተስፋ አድርገን እንድንኖር ያደርጋል። በርቱ። በጎ የሚሰሩ በበጎ ስራ የጸኑ ሰዎች ክብር ትሻቸዋለች። በጎ የሚሰሩትን ሁሉ የበጎ ስራ ዋጋቸውን እግዚአብሔር ስለሚሰጣቸው በበጎ ስራቸው ተመርጠው ያቺ በጎ ስራቸው ክብር ታድላቸዋለች። ራሷ የሚሰሩት ስራ ራሱ ለክብር ለሹመት ታበቃቸዋለች። እግዚአብሔር አምላክ ያድላቸው። አባቶቻችን በዚህ ተጠቅመውበታል። እነሆ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘውን ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ አእምሮ ሰጥቶናል። በአእምሮ ሆናችሁ በጎና ክፉን ለይታችሁ ልጅ ሆኜ ነፍሷን ይማርና እናቴ ትፈትላለችም ትሰፋለችም ትረጉማለችም። ቁጭ ብዬ እዛ ሳይ ስንዴውን ሰፌዱ ላይ አድርጋ ስትለው እናቴ ልጅ ስታበጥረው ያጅራታም ከሰፌዱ ላይ ቱር ያለ ነበር። ልብ አድርጉ። የእኛ ጌታም መድኃኔዓለም ክርስቶስ በጎ ስራ ምን እንደሆነ ክፉ ስራ ምን እንደሆነ ለይተን የምናውቅበት አእምሮ ሰጥቶናል። ስለዚህ በጎ ስራውን ለይታችሁ በጎ ስራውን ስሩ። ለምሳሌ ከኋላ በጎ ስራ ጽሑፍ ሳይኖር ሳይጻፍላቸው ብሉይ ሐዲስ ሳይባል እናትልጅ እስቲ መጀመሪያ ሄኖክን ላንሳው። ምዕራፍ 5 ዘፍጥረት ከቁጥር 21 ጀምሮ እነሆ ሄኖክ 165 ዓመት ኖረ። ሰምታችኋል? አሁን ያልኩት ምንድን ነው ያልኩት? ስንት ዓመት ኖረ? የእኛ ዕድሜ ስንት ነው? አያድርስ። የእኛ ዕድሜ ስንት ነው? አያሳዝናችሁ? ቅዱስ ራሔል ጉባኤ ላይ ይህን ትምህርት ጠቀስ አደረኩት። እንደ ዘመኑ ዕድሜ ስንት ይሆናል? ከዛ ወደ ሌላ አለፍኩ ወሰደኝ። በኋላ እንዲህ ልጅ 10 ያወጣል። ምን የሆነ ልጅ እግዚአብሔር ሕፃናትን ጠቢባን ያደርጋል ይላል። ምን ልናገር ነው? ይህ አቡሽዬ ምን ነው አልኩት። የዘመኑ ዕድሜማ 20 ዓመት ነው አለኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ። ምነው አጠረ ዕድሜያችን? ምነው አጭር ተቀጨን? ኢዮብ 15 ምዕራፍ ላይ በአበባው ይረግፋል፣ ቅርንጫፉ ይሰበራል፣ የጉቦ ተቀባዮችን ድንኳን እሳት ትበላለች፣ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። ኢዮብ 15 ምዕራፍ አንብባችሁ ታውቃላችሁ። የብላኝነት ጉቦ ለበላ ጉቦ ዓይነ ልቦናን ያሳውራል፣ ቅርንጫፉ ይሰበራል፣ ዘሩ ይጠፋል፣ የሚወልዷቸው ልጆችን የሚያገኙም ባጭር ይቀጫሉ። ሰው በገዛ ራሱ ላይ እሳት ያነዳል። አስተውሉ። 20 ዓመት ነው የዘመኑ ዕድሜ ያለኝ ኖህ። ሄኖክ ግን አካሄዱን ከእግዚአብሔር ጋር አደረገ። በሕገ ልቦና እግዚአብሔርን የሚያሳዝን ስራ አልሰራም። እስቲ በዚህ መስተዋትነት ራሳችንን እንየዋ። አይጣት ልጅ ስለዚህ መስተዋትነት ራሳችንን እንየዋ። እድሜያችን ስንት ደርሷል? እንደውም ሰራን እስካሁን። እስቲ መስተዋቱን አቅርብ። በጎ ስራ ዕድሜ ያረዝማል፣ ክፉ ስራ ዕድሜ ያሳጥራል። ምናልባት ዋላ ደርቤ ምን ወለድኮች ዕድሜ የሰጠህ እንዳትሉ፣ እናት የወለደችው ልጇ ጨልፊት ክፉ
ሰፈር የጠላው የተረገመ ቢሆን ልጇን እንደው ይሄ ልጅሽ ያላት እንደሆነ እናት ናትና አንጀቷ ነውና ምን ትላለች? እንደው እኮ ልጄ ደመራ ሆኖ ነው እንጂ ልጄ እኮ ጨዋ ነው ትላለች። ይህን ደግነት የሰጣት ማን ነው? ማን ነው? ለምዬ ይህን ደግነት የሰጠ እግዚአብሔር እሱ ምን ያህል ደግ ነው። ክፉዎቹ እንዲሞቱበት አይፈልግም። ቃል የሚሰጣቸው ግን በአእምሮ ተመልሰው ደግ ሰርተው በበጎ ስራ ፍሬ አፍርተው ቅድም ያልኳችሁን ያችን የማታልፍ የዘላለም ሕይወት የሚገኝባትን ክብር እንዲወርስ ነው። ደግ ስለሆነ ጥፋታችንን ያሻል። ትዝ ይላችኋል የእናቴ ልጅ ኅዳር 21 አክሊልና ፊንሐስ በቤተ መቅደሱ ያን በደል ሲፈጽሙ መጀመሪያ ሕዝብ አየባቸው 21 አባታቸው ሰማይ 2 ሌላ ነቢይ ተላከ 3 መልአክም ቢሉ እናትን መጨረሻ ካህኑ ነገረ አልተመለሱም። አምስተኛ እንደገና አባታቸው የእርግማን ስራ ሲሰሩ አልከለከላቸውምና የልደት ኃጢአት በመስዋዕትም በቁርባንም እንዳይሰረይለት በስሜ እያለሁ ለዘላለም ርቁቻለሁ። የእናቴ ልጅ ለክፉዎችን የሰጣቸው ለንስሐ ነበር። አምስተኛ አባታቸውን ማስጠንቀቂያ እስከሚነግረው አልተመለሱም፣ እንደወጡ ቀሩ። ዳፋቸው ለሀገሪቱ፣ ለቤተ መቅደሱ፣ ለራሳቸው ለአባታቸው የእናቴ ልጅ ለራሳቸው ተርፏል። ካሞዳለች የወለደችው ልጅ የእግዚአብሔር ክብር ከቤተ መቅደሱ፣ ከካህናቱ፣ ከሀገሪቱ ለቀቀች። ይኸውልህ ክፉ ስራ የሚመጣው አስተውሎት። ስለዚህ በልቦና ያ ሄኖክ እግዚአብሔር የሚወደውን ስራ ኃጢአት ሳይሰራ አካሄዱ ከእግዚአብሔር ጋር አደረገ። 165 ዓመት ኖረ። ወንዶችንም ሴቶች ልጆችንም ወለደ። 200 ዓመት ኖረ። አያው ከወለደ በኋላ ደግሞ እንደገና እድሜ ጨመረለት። እንደገና አሁንም እድሜ ጨመረለት። 365 ዓመት ኖረ። በደብረ ቅዱስ ወደቀ። 7 ዓመት ጾመ። ብሔረ ሕያዋን ከኤልያስ ጎን ብሔረ ብፁዓንና ብሔረ ሕያዋን ጎን ለጎን ናቸው። ይኸው ብሔረ ብፁዓን ባለችበት ብሔረ ሕያዋን ይገኛል። አባታችን ነው። ምንድን ያለው? ከመጻሕፍት መርምራችሁ እግዚአብሔርን ጠይቃችሁ ክፉና በጎን ለይልን ብላችሁ መርምራችሁ እኔና እናንተ ደግሞ ብሉይና ሐዲስ ተጽፎልናል። እነሆ ከመጻሕፍት መርምራችሁ ሰው ሊጠይቃችሁ መጽሐፍ አንስታችሁ ገጽ ገልጣችሁ ምዕራፍ ጠቅሳችሁ ቁጥር ጠቅሳችሁ በጎ ስራ አስተምሩ፣ ራሳችሁን መርምራችሁ ያዙ። ስለዚህ በጎ ስራውን ለዩ ይላል። እስቲ አንደኛ ጢሞቴዎስ ላነበው እፈልጋለሁ። የታደለ ይሄ አሳዳጅ የነበረ ምርጥ ዕቃው የሆነ ጌታ ቸርነቱ ረገጠ ብሎ ቂም አልያዘ፣ አስገረፈ ብሎ ቂም አልያዘ። የእናቴ ልጅ ቅዱስ ጳውሎስ ይህ ሁሉ አድርጎታል። ለምን መሰላችሁ? ይህ ሁሉ ክብር ያገኘው መጨረሻ ቤተ መቅደሱን ተገኝቶ ከሦስቱ ድንጋይ ሲሰራ ለምን እዚያ እንዲገኝ ያደረገው? መጀመሪያው ነው እዚህ ሁሉ ጣጣ ውስጥ የገባው እግዚአብሔር ሊያገለግል መስሎት ነው። ቅን ልቦና ነበረችው እግዚአብሔር ለማገልገል ልባሉ። ዛሬም እግዚአብሔር ለማገልገል የምትፈልጉ ሰዎች ልሆን እግዚአብሔር ሆይ እንዴት ሆኜ ላገልግልህ? ቤት ጋር ልምጣ? በቤተ መቅደስ አንድ መዝሙረ ዳዊት 26 ቁጥር 4 ላይ አንተ ሳልክቦ ለእግዚአብሔር ወኪያሃ አሐስስ ከመ እግር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ወከመ ያሬኒ ዘአሰምሮ ለእግዚአብሔር ወከመ ይጸመድ ውስተ ቤተ መቅደሱ። አምራችሁ ታውቃላችሁ፣ ታውቁታላችሁ። የእናቴ ልጅ ምን አለ ዳዊት?
ልዑል እግዚአብሔርን ያህል ባለጸጋ አንዲት ነገር እለምንሃለሁ። እናቴ ልጅ አላችሁ አላችሁ? ተመስገን። አንዲት ነገር ባለጸጋ የኔ ጌታ ቢሰጥ አያልቅበት፣ ሰጥቶ አይቋጨው። የኔ ጌታ አንዲት ነገር እለምንሃለሁ። ይህችን የምለምንህን ልመናዬን እነሆ ባለ ዘመኔ አለው። ሁለተኛ በሕይወቴ ዘመን ሁለት ነገር ነው የጠየቀው። ልብ አድርጓል። ባለ ዘመኔ አለ። ምን ማለቱ ነው? በሥጋ በምኖርበት ዘመን በሕይወቴ ዘመን አለ። ቅድም እንዳልኳችሁ ከሞት በኋላ ሕይወት አለ። ዛሬ የምንሰራው በጎ ሥራ ከሞት በኋላ ላለው ሕይወት የማትሞት ዓለም ያቺ የማትሞት ነፍስ በተድላ በደስታ ዛሬ በጎ የሰሩ የሚኖሩባት ዓለም አዲስ ሰማይ አዲስ ምድር እግዚአብሔር ለዛ ክብር ያብቃን። መድኃኒዓለም ክርስቶስ እነትን ለዛች ሀገር ልባርጉ ለዚያች ለምትናፍቅ ሀገር በሕይወቴ ዘመን ሁሉ ያቺ ምለመና ትከልክለኛለሁ። አንደኛ ምን አለና ጠየቀ? አንተን ደስ የሚያሰኝህን ስራ ለመስራት አብቃኝ አለው። ምንድን ነው ያልኩት? አሁንነትን ሰምታችሁታል። አንተን ደስ የሚያሰኝህን ስራ ለመስራት አብቃኝ። ምን አይነት ልመና ነው? እንዲያው ለመሆኑ የናተች ጌታ ደስ የሚያሰኘው ስራ ምንድን ነው? ልግነትና ውሸት ነው? ጉቦ መብላት ነው? ምንድን ነው ደስ የሚያሰኘው ስራ? ለምኗ አንተን ደስ የሚያሰኝህን ስራ ለመስራት አብቃኝ እንዳለው ዳዊት ለምኑት። አንተን ደስ የሚያሰኝህን ስራ ለመስራት አብቃኝ በሉት። የእናቴ ልጅ ቀጠለና ምን አለ? ልዑል እግዚአብሔር ሆይ ረድኤትህ፣ በረከትህ፣ የማያልቀው ቸርነትህ ልዑል እግዚአብሔር ሆይ አድሮ በሚኖርባት በኢየሩሳሌም ሰማያዊት ለመኖር አብቃኝ አለው። ከሞት በኋላ ላለው ሕይወት ከሞት በኋላ የእቺ ነፍስ የምትኖርባትን ዓለም በኢየሩሳሌም ሰማያዊት በአጭሩ ለመንግሥተ ሰማያት አብቃኝ አለው። ለመንግሥተ ሰማያት ያብቃን መድኃኒዓለም ክርስቶስ። አያችሁ ልመናው። ቀጠለና ምን አለ? ልዑል እግዚአብሔር ሆይ ረድኤትህ በረከትህ አድሮ በሚኖርባት በቤተ መቅደስህ ቅን ሆኜ እንደ መሬት ጽሙድ ሆኜ ወከመ ጸምድ ውስተ ቤተ መቅደሱ እንደ መሬት ጽሙድ ሆኜ እንደ ገበሬው ቅን ሆኜ። ገበሬ ማን ያስገድሎት ነው? ያ ሁሉ ጭቃ እያበካ የጭቃ ውስጥ እሾህ እየወጋው ከጭቃ ውስጥ እሾህ ይሰውረን መድኃኒዓለም ክርስቶስ። ሰምታችኋል አሁን ያልኩትን? ከጭቃ ውስጥ እሾህ ይሰውረን መድኃኒዓለም። አቤት ገሌ እግዚአብሔር አያድርስ የጭቃ ውስጥ እሾህ ነው። ምን ማለት ነው? ሰውየው እንደ ምን ማለት ነው? እንዳትሄድ እገሌ እኮ የጭቃ ውስጥ እሾህ ነው ማለት ሰውየው ምንድን ማለት ነው? ተንኮለኛ፣ ናጋራኛ፣ መሰሪ፣ ከሰይጣን የከፋ ሥጋ ያለበሰ አጋንንት መሰሪ። ከዚህ ሰው ወደ እግዚአብሔር ይሁዳ ትዝ ይላችኋል። ውስጡ ሾተል ውስጡ ጦር አድርጎ ቢሰኛህን ይጣልልህ ብሎ ጌታ ሄዶ ሳመው። ይብላኝለት ዛሬም ሥጋ የለበሱ ሰይጣን ውስጣቸው ሾተል ጦር ተክለው በበጎ አንደበት ሰውን ለሚያታልሉ ነገረ ሰሪዎችና ሸረኞች ወንጌላችን በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሮ። ልባለሶ ዳዊት አምላኬ ሆይ ረድኤትህ በረከትህ አድሮ የሚኖርባትን መቅደስህን እንደ መሬት ተቀምጬ። አሁን ገጠር ያደጋችሁ ታውቁታላችሁ። ማነቆ ምትባላለች ጭምት እኮ አትሞላም። ከዚህና ከዚህ ፈቀጭ እንደፈጠቀ አሁን ያይዞት ነው። አሁን ያቺ አሁን እንዶ ልጀምርህ ሞፈርና ቀንበሩ ሰብሮ አይሄድም። እግዚአብሔር ለሰው ልጆች የሰጠውን ክብርና ሞገስ እዩት። ሞገስን ሰጠው። በምድር በባህር ያለው ሁሉ ትገዛ ዘንድ ኖህ ከመርከቡ በወረደ ጊዜ ዘፍጥረት 9 ላይ የምድር ፍጥረት ሁሉ ግዛ፣ ብዙ ተባዙ፣ ወምልዋለት ብዙ ተባዙ፣ ምድርን ሙሏት፣ ማኅፀን የዘጋችሁ ጽንስ ያስወረዳችሁ። ይህ ቃል ሲያዳኝባችሁ ሲፈርድባችሁ ይሆናል። ብዙ ተባዙ፣ ብዙ ተባዙ፣ ምድርን ሙሏት ይብላኝላችሁ። መድኃኒቱንም የሰጣችሁ ትምህርቱንም ያስተማራችሁ የአጋንንት ትምህርት ነው።
መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 ከሰይጣን በተባሉት ትምህርት ከሴቶች ማኅፀን ጽንስ ስላወጡ የእግዚአብሔርን አገር ያረከሷት እግዚአብሔር እስኪቆጣ ድረስ መቃብያን ካልዕ ምዕራፍ 1 ከ13 ከ8 እስከ 13 ከዚህ በኋላ ልዑል እግዚአብሔር ሆይ ቤተ መቅደስን እንደ በሬው ተቀብቼ እንደ በሬው ቅን ሆኜ አገለግልህ ዘንድ እለምንሃለሁ አለው። ቅዱስ ጳውሎስ ልክ እንደ ዳዊት አልለመነም። ቅኑን መንገድ ቅን ሆኜ ላገልግልህ አላለም። በራሱ መንገድ ሄደ። ጌታ ቅንነቱን አየ። ሐዋርያትን ሊያሳስር ሲሄድ መንገድ ላይ ጠበቀው። በብርሃን ነጸብራቅ መለሰው። ታሪኩን ትቼ ነው የአባቶቻችን አምላክ አሁንም ለምናስበው ቀን ነገር ሁሉ መንገዱን እሱ ይምራል። እባካችሁ ስልጣኑን ለእግዚአብሔር ስጡ፣ እሱን እንለምን። ሁሉ ማድረግ የሚችል አምላክ ነው። ስሙ ለዘላለም የተከበረ ይሁን። ስለዚህ ሄኖክ ደብረ ቅዱስ አካሄዱን ከእግዚአብሔር ጋር አድርጎ በሕገ ልቦና እነሆ እግዚአብሔርን ደስ አሰኝቶ እነሆ ዛሬ በብሔረ ሕያዋን ይገኛል። እኛም አምላካችንን ደስ አሰኝተን መንግሥቱን ለመውረስ ያብቃን። ወደ መጠቅለሉ ይሄዳለሁ። ቅዱስ ጳውሎስ የጻፈውን አንብቤ እጠቅልለዋለሁ። በአሁኑ ዘመን ባለጠጎች የሆኑ የትዕቢት ነገር እንዳያስቡ። ከእኔ ጋር ናችሁ? ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ባለጸጎችን ምከራቸው። ቅዱስ ጳውሎስ ምን አይነት መምህር ነው? ምን አለ? ባለጸጎችን እሱ ሰጠን እንጂ ስንወለድ እኮ ራቁታችን እሱ እኮ ነው የሰጠን። እነሆ በሚያልፍ ባለጠግነት ተስፋ እንዳያደርጉ። እናታችን ሳራ እኮ ፈርዖን ቤተ መንግሥት ገባች። እግዚአብሔር ከእሷ ጋር ስለነበረ የአብርሃም አምላክ እመቤታችን በማኅፀኗ ተስራ ስለነበር 12ቱ ነገደ እስራኤል በአምላካቸው ስለነበሩ የዛሬዎቹ 12ቱ ሐዋርያት አባቶች በአምላኳ ስለነበሩ እግዚአብሔር አምላክ ማስተዋሉን ሰጣት። የፈርዖን ቤተ መንግሥት እኮ በሰከንድ በደቂቃ የሚያልፍ ነው። ሹመታቸው በደቂቃ የሚሻር ነው። ያ ወንድሜ በያላክ ደሃ አብርሃም ስደተኛውን አልካደችውም። በምድራዊ ንግሥትነትና ንጉሥነት በሚያልፍ ሀብት አልተለወጠችም። ስለዚህ አብርሃምና ይስሐቅ ጋብቻ አድርግላችሁ የሚባለው የእናቴ ልጅ በሚያልፍ ባለጠግነት የሚያልፍ ንጉሥነትና ንግሥትነት አላጓጓትም። የንጉሥ ልጅ ናትና ንጉሥን በማኅፀኗ ሊሠራ በማኅፀኗ ሊያድር ፈቃዱ ነበረና እናቴ ልጅ አሁንም በሚያልፍ ባለጠግነት እንዳንታለል የማያልፍ ባለጠግነት አለ። ከላይ የማያልፍ ባለጠግነት አለ። የእናቴ ልጅ ምከራቸው፣ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ንገራቸው። ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ ይሰብስቡ። ይኸው የምትሰሩ ሁሉ አሜን በላይ መንፈስ ቅዱስ ወርዶ ደሙን ሥጋውን አቤት ብዙ የሚለወጥበት መታደል ነው። ባዶ የሆናችሁ እዛ የተቀመጣችሁ የሌሊቶች እንኳን እኔም እኮ እንዲህ አደረግ ነበር ቢኖረኝ አላችሁ ሁሉ ይቀበልላችሁ። አሜን አትሉም? የላችሁም? ኧረ ያኑራችሁ። መልካሙን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ ባለጸጎችን ሁሉ ምከራቸው። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሯ ብሎ የነት የመጨረሻው ራዕየ ዮሐንስን አንሳው። የኔ ጌታ በበጎ ሥራ ሁሉ የሚመጣው እኮ ምክንያት አለው። የሚመጣበት እንዲህ ይላል ቃሉ
ራዕየ ዮሐንስ 22 ከቁጥር 10 ጀምሮ እስከ 13 አንብቡት። እኔ የምፈልገው ፍሬ ነገሩን ብቻ። አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ መጀመሪያው መጨረሻው እኔ ነኝ። ማን አለ ሌላ? አይቁት እናቴ ልጅ የተዋህዶ ልጆች አባቶቻችን ሽማው እኮ የቤተ ክርስቲያናችን ነው። እናቴ ልጅ ስዕሉ እኮ የቤተ ክርስቲያን ነው። እናቴ ልጅ መርከቡ እኮ የኛ ነው። ማብራቱ ኤሌክትሪኩ አውሮፕላኑ እኮ የኛ ነው። መቼም አታምኑ። ቆዳው ነጭ የሆነውን ነው የምታምኑ። እናቴ ልጅ ምናልባት ውስጣቸው ደጎች ይኖሩ ይሆን? አይ ስምንተኛው ሺህ ምን ፍሬ አፍርተሻል? በወለደቻቸው ልጆች ወይዘሮ አለሚቱ ራሷ ልርገፍ እያለች ነው። ጥፋትና ትጽባት ከተማ ነጋሪት ቢጎሰምባት አትሰማ እንዳንሮጥም እንዳንሸሽ ምንቱ ቀረመጣሽ አሉ። ወደ ሽመናው ልመለስ። ሽመና ሲሸምኑ አባቶቻችን 3 ጊዜ ወረውረዋል። ግራና ቀኝ ይባሉ 1 2 በቀኝ ጨርሷል። 3ኛው ከዚያ ቅለቱ ሰርቶ ሲጨርስ 1 2 3 የኔ ጌታ ምን አለ? አባቶቻችን መጀመሪያ ምን ነኝ መጨረሻ ምን ነኝ አለ። የምንለብሰው ነጠላ እኮ መጀመሪያም ሥላሴ መጨረሻቸውም ሥላሴ ነበር። ግን ቅጡ ጠፍቶናል። ትፈተናላችሁ እናቶች። እናቴ ልጅ ወይዘሮ ስንዱ እንከን የለሽ አቻም የለሽ ዳርም የለሽ። ስንዱ እናቴ ተዋህዶ እናቴ በመንፈስ ቅዱስ የተከናወኑ ልጆቿ መንፈስ ቅዱስ በእነሱ አድሮ የቆመች ጠላቶቿን እርግፍ አድርጋ የምትኖር የታደለች የተዋህዶ ልጅ እናቴ ልጅ መጀመሪያ ምን ነኝ መጨረሻ ምን ነኝ። እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ሥራ ዋጋውን ይከፍል ዘንድ። አቤት ጉዳችን! ሃይማኖት ከምግባር አባታችን አብርሃም አስተምሮናል። ምግባር ኖሮት ሃይማኖት ባይኖር ጽድቅ የለም። ሃይማኖት ኖሮት ምግባር ከሌለ ጽድቅ የለም። ምግባር ከሃይማኖት አስተባብራችሁ ተለዩ። በበጎ ሥራ ሁሉም ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ኑሩ። ማቴዎስ 25 6ቱ ቃላተ ምጽአት አልፋና ኦሜጋ መድኃኔዓለም ይመጣል። እየሸመነ ነው። እናቴ ልጅ እየሸመነ ነው። እንጃ እንግዲህ እየሸመነ ነው። ከጥለቱ ሊደርስ ነው። እናቴ ልጅ ከዚያ በኋላ 1 2 እናቴ ልጅ 1 2 3 ይተናገረዋል። አያስቸግረው። ሁሉ በእጁ ሁሉ በደጁ ይታገሳል እንጂ ይዘገያል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ምከራው ጨርስልኛ እናቴ ልጅ ምከራው። አዎ እንዲህ ካለ መከራ ምከራው። ምን ነበር አባቴ? ምከራው ይመለስ ባይመለስ አፈር ይመለስ። ምከራው ይህንን አውታታ ገደል ሊከተው ነው ከኃጢአቱ ቦታ። ምከራው ይመለስ በጊዜ ገደል ሊከተው ነው የያዘው አባዜ ይሉ ነበር አባቴ። አይገባኝም ነበር ልመለስ ወደ ነገሬ። 6ቱ ቃላተ ምጽአት ለእያንዳንዱ እንደ ሥራ ዋጋው ሊከፍል ይመጣለሁ። በበጎ ሥራ ሁሉ ፍሬ አፍራ፣ ፍሬ ትሩፋትን አፍራ። አብቡ እስቲ ያድጋል እኮ ብርቱካኑ፣ ያድጋል ፓፓያው፣ ሲያድግ ፍሬ ያፈራል። የእናቴ ልጅ ሕፃኑ ልጅ እናቴ ልጅ ወይ ልብስ ስታጠብ ወይ በርበሬውን እንዲያ ስትለው ወይዘሮ ሰሪዶ የእናቴ ልጅ ሽንቱን ሽንት ያቁቅት ያደርግና ዞር ብላ ስታይ ውይ አቡሽ ካካ። ከዚያ በኋላ ወደ ኋላ እያፈገፈገ ካካ ይላል። ቅዱስ ጳውሎስ እንደ ልጅ ቆጥር ነበር 13 ምዕራፍ አንደኛ ቆሮንቶስ እንደ ሕፃን ያስብ ነበር።
እነሆ እንደ ልጅ የምቆጥር ነበር። የልጅነት ሰበሬ ሽሬአለሁ። እንደ ጎልማሳ ማሰብ ጀምሬአለሁ። ጎልምሷል፣ እደጓል፣ ጡት ይጠባ ነበር። እነሆ ዳቦ መላስ ጀመረ፣ ቆሎ መቆርጠም ጀመረ፣ አደገ። እኛም በበጎ ሥራ እንደ ሕፃኑ እንደግ። እኔ ጌታ ስድስቱ ቃላተ ምጽአት ታርቤ ተጠርቼ ታርዤ ታስሬ እንግዳ ሆኜ እናቴ ማቴዎስ 25 ቁጥር 30 ጀምሮ አንብቡት። ስለዚህ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው ዋጋውን እከፍል። ሥራ ስሩ። አባታችን አብርሃም አስተምሮናል። ምግባር ከሃይማኖት አስተባብሮ ተገኝቷል። አስተባብሮ ተገኙ። በአእምሮም እንደ ሳሙኤል በሥጋም በሥራችሁም በሁሉም በጥበብም በሁሉም እደጉ። እደግ ተመንደግ ይላሉ አባቶቻችን። እናት ያለች ይመጣል የኛ ጌታ። ይቺ ዕለት ይቺ እሑድ ጻድቃንን በቀኙ ኃጥአንን በግራው አድርጎ የሚጠይቅበት ዕለት ነው። የምትደክሙት ድካማችሁ ሁሉ እቺ አንዱ አትቀርም። አንዲት ጠጠር አንስታችሁ የወረወራችሁ አትቀርም ማለት። በርቱ፣ በበጎ ሥራ ፍሬ አፍሩ። ክፉዎችን እያያችሁ ምነው ዝም አትበሉ። ቅድም ነግሬያችኋለሁ። ርኅሩህ ነው፣ የሚጨክን ሆድ የለውም። እምቢ አሉ። አምስተኛውን በአባታቸው ላይ አድሮ ክፉ ሥራ የእርግማን ሥራ ሰሩ በቤተ መቅደሱ። ይህን የእርግማን ሥራ ሲሰሩ አልከለከላቸውም ብሎ አባታቸው እኮ ዕድሜው 98 ነው። እስራኤልን እንዲያስተዳድር ሙሉ ሕዝብ ሾሙታል። እንደገና በክህነቱ ልጆቹን ሾሟል። ልባ ነው። ዕድሜው ረጅም ነው። በዕድሜው ተጠቅሞ አልገሰጣቸው። ክህነት አለው፣ የሾመሱ ነው። ክህነታቸውን አላነሳም። ሕዝበ እስራኤልን ያስተዳድራል። እንዴት ሁለት ሰው ቤተ መቅደሱ ላይ እንዲያለ በደል ሲፈጽሙ ዝም አለ? ይህ ሁሉ አልተደቀመም። ዕድሜው 98 ነው። የዕድሜ መርዘም ጽድቅ አይሆንም። የዕድሜ ማጠር ኩነኔ አይሆንም። የእናቴ ልጅ እንደ ዘመኑ ካላንደር ባለን ዘመን እግዚአብሔርን እናገልግለው። በጎውን ሥራ ስሩ ሳይቸግረው 5 ጊዜ እስኪነግረው ድረስ ጸጥ አለ። 5ኛው ውሳኔውን ነገረው። የወደደውን ያድርግ አለ። ማን ሊከለክለው ይችላል? የወደደውን ያድርግ። ማን ሊያዘው ይችላል? ስለዚህ ወገኖቼ ክፉዎችን አይታችሁ በጎ ሥራችሁን እንዳትተዉ፣ በበጎ ሥራችሁ ቀጥሉ፣ ፍሬ አፍሩ። እግዚአብሔር አምላክ ስሙ የከበረ ይሁን። የጀመራችሁትን ያስፈጽማችሁ፣ ለብርሃነ ልደቱ ያድርሰን፣ ለብርሃነ ጥምቀቱም ያብቃን። ቀሪውን ዘመናችን ዕድሜያችን በቸርነቱ ያበጃጀው። ለዚህ ዕለት ያደረሰን ይህችን ዕድሜ የሰጠን አምላካችን ክብርና ምስጋና ለእሱ ይሁን። ትበቁኛላችሁ። ሰው ሲያምሳሉት ቤተ ክርስቲያን እንጂ ዓይኔን ያጠገበ አምላክ ክብርና ምስጋና ይግባው። ከዚህ ጉባኤ የሚያስቀራችሁ እንቅፋት አያምጣብን። እንቅፋቱን ሁሉ ከእግራችን በታች ጣለው። በተዋህዶ እምነታችን ያጸናን ጌታ ምስጋና ይግባው። የሁላችን መጨረሻ ያብጀው። 51 ዓመት ቆት ዝም ብለናል፣ አንገት ደፍተናል፣ እናለቅሳለን። የራሔልን እንባ የተመለከተ አምላክ የእኛንም እንባ ይመልከተው። የእምዬን የእናቱን እንባ ያበሰ ጌታ አሁንም ስለኛ እያነባች ነው። ስለኛ ብሎ እንባዋን ያብስልን። አይምሯችን የሚያልፍበትን ጊዜ አጭር ያድርግልን። ስሙ ለዘላለም የተመሰገነ ይሁን።